በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወሰሙኑ ለመስከረም በዛቲ ዕለት አይረፈ አቡነ ኤዎስጣቴዎስ መምህር ሃይማኖት ወሰባኪ ወንጌል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዝች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህም ቅዱስ የአባቱ ስም ክርስቶስ ሞዐ የእናቱም ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍት አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔር ጸጋ እንዳደረችበት አውቆ የምንኩስናን ስርዓት አስተምሮ የመላእክትን አስኬማ ለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከጥቂት ጊዜ በኋላም ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስን አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ፍርሃትና ድንጋጤ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግሁህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ኤዎስጣቴዎስም ወደ ጳጳስ ሄዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርትን ሆኑት። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ስራቸውን አስትቶ ከክህደታቸው መለሳቸው። ትምህርቱም በሀገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር የጸና ሆኖ ተሰራ። ከሐዋርያትም ሕግና ስርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖች በማብራት አንካሶችንና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ስርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዴንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አርማንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫነ። 2 መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆኑለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆች በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔርም ፈቃድ ባሕሩን ተሻግሮ ወደ አርማንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ስርዓት እያስተማራቸው ኖረ። ከዚህም በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምናን ቤተ ክርስቲያን ውስጥ ቀበሩት። ከስጋውም ብዙ ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዘረከብከ ሞገሰ ምስለ ፈጣሪ ትትናገር ሱባኤያተ ሰላሰ ኤዎስጣቴዎስ ዘሶጥከ ዲበ በድነ ሕፃን ነፍሰ ጊዜ አደውከ ማይበላተ ዘአልቦ አርማሰ በዘባነ ባሕር እንዘ ትሰፍህ ልብሰ። በዝችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያዋ ሆነ። በዝችም ቅድስት ዘመን ክብር ይግባውና የጌታችን ኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለእሌኒ ዘኮነቶ እመ ለዛ አስተጋብአ ንጉሥ ዘሰማይታት አጽመ መስቀለ ኢየሱስ ረኪባ ማህበተ ሀትመ አቅፈለት በወርቅ ወበእንቁ ኪያሁ አዳመ ወበአርአያሁ አግበረት ዘፈረስ ልጓመ።
በዚችም ቀን የደብረ ጽጋግ መምህር አባ ኖሬዎስ አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለዘነሳይከ ኃይሎ ለመንፈስ ቅዱስ ምህራመ አጋንንት በአሰስሎ ዘበንቲያ ከቃል ለተክለ ሃይማኖት ይቤሎ አመተሃባ ምኔከ ወአመስውረ ሃሎ ተረፈ ጣዖታት ያጠፍ አኖሬዎስ ኩሎ። በዚችም ቀን በከሃዲው ዮልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዮልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸውም። የክርስቲያን ወገኖችንም አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት አረፉ። የንጉሱም የልደቱ ቀን በሆነች ጊዜ የሳቄ ስላቅ የሆኑ ተጫዋቾችን ሰበሰባቸው። ይህ ቅዱስ መርቆሬዎስም ቁጥሩ ከእሳቸው ጋር ነበር። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓት እንዲጫወት ይህን መርቆሬዎስን ከሃዲው ንጉሥ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወተ። ታላቅም ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ስርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ አማተበ። ያን ጊዜም መለኮታዊ ብርሃን በውሃው ውስጥ ወረደ። እግዚአብሔርም የልቡናውን ዓይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱን ወደ ውሃ ወርዶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሱም ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሱም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳረግህ ታላቅ ስቃይን አሰቃይሃለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብርሃለሁ። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉና መንግስትንም ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሡ አዘዘና ቆረጡት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለስጋከ ብርሃነ መለኮት ዘለበጣ እምህርትምና ዘካይድ ለነፍስከ በዘይመይጣ መርቆሬዎስ ኃያል ሱታፌ መርቆሬዎስ ሰማዕተ ይውጣ አርፍቀኒ በትንባሌከ ለሀገረ ክርስቶስ በውስጣ ምስለ እስጢፋኖስ ቀሲስ ዘነኪጣ። በዚችም ቀን የከበረ የመስቀል በዓል ነው። መታሰቢያውንም ልናደርግ ይገባናል። የጌታችን የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ሁላችንን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። በዚችም ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹም ደጎች ምእመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድሪያ ወዳለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳላ መነኮሰው። ከዚህም በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም የውሃ ጉድጓድ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁልጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያልባቸዋል። ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ገዳማውያን መጡ። በጾምና በጸሎትም በመትጋት የእንስሶቹን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴን ከሩቅ ያመጣሉ። ከዕለታትም በአንዲቱ ዕለት እርስ በርሳቸው እንዲህ ተባባሉ። አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ስሆን ከቦታዬ ለምን አናወጻችሁኝ አላቸው። እነርሱም የሕይወትን ቃል ካፍህ ልንሰማ ከአንተም በረከትን ልንቀበል እንወዳለን አሉት። ደግሞ ኑሮአችሁ እንዴት ነው አላቸው። እነርሱም ለዱር እንስሶች በገንዳ ላይ ውሃን እንደሚቀዱ ውሃውንም ሊጠጡ ሲመጡ እንደሚያልቧቸውና ሁልጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አዎን እንሰማሃለን አሉት። ዳግመኛም እንዲህ አላቸው፣ የእንስሶቹን ወተት አትጠጡ፣ እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን በየ40 ቀኑ ጹሙ። የዳዊትንም መዝሙር አትጸልዩ፣ እርሱ በአመፅ የኦርዮንን ሚስት ነጥቋልና እርሱንም ገድሎታልና። ጥቅም የሌለው ብዙ ነገርንም መከራቸው። እነርሱም እርሱ እንደ አባ ሙሴ መስሏቸው ይመልሱለት ነበር። ከዚህም በኋላ ሰይጣን እንደሆነ ለሊቅ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱንም የቅዳሴ ቁርባን እንዲቀድሱ አዘዛቸውና ስጋውንና ደሙን ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው።
ሁለተኛም በእስክንድርያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእርሱም ጋር በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቅ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተወም። በሚያስፈራ ዘንዶ አምሳልም ወደ አባ ያዕቆብ የሚመጣበት ጊዜ አለ። በንጉሥ አምሳልም ደም ግባታቸው በሚያምር ደናግል አምሳልም በአሞራዎችና በቁራዎች አምሳልም ሆኖ በጥፍሮቻቸው ፊቱን እየነጩ በእንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህም በኋላ ትዕግስቱንና ድካሙን እግዚአብሔር አይቶ መብረቅ ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ፣ በጸሎትህ አቃጠልከኝ እያለ ሸሸ። ከዚህም በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቅ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባሕር ዳርቻ ሄደ። መርከብንም ባጣ ጊዜ በባሕሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ ሀገር እስከገባ ድረስ በባሕሩ ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥጋ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቅ ያዕቆብ ስም ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው፣ አባቴም ለባለ መድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብም ስለ ደዌው ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስም ጤነኛ ሁን አለው። ወዲያውኑ ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚህም በኋላ ከረድኡ ጋር ሲጓዙ ሀገር አምድ ደረሱ። የንጉሥ አንስጦስን ልጅ እያበደ ራሱን በደንጊያ ሲደበድብ አገኙት። እርሱን መያዝም የሚችል አልነበረም። ሊቅ ያዕቆብም ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና በጌታችን ኢየሱስ ክርስቶስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሱም ልጅ በከበረ ሊቅ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ሊቅ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንም አለ። ምን አልተቀበለም። ክብር ይግባውና በእግዚአብሔርም ትእዛዝ አብዲን በሚባል አገር የገዳም አበምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በአንድነት ተጓዙ። በጉዞ ላይም እያሉ እንጦኒ በሆድ ተቅማጥ በሽታ ታመመና በ3ኛው ቀን አረፈ። ቀበሩትም። ስሟ አውርሳ ከሚባል አገር በደረሱ ጊዜ የአገረ ገዢውን ልጅ ታሞ አገኙት። በሊቅ ያዕቆብም ጸሎት ዳነ። መኮንኑም ልጁ እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረድ የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁን ስም ፍቁር ነው። ወደ ሊቅ በርሳቦ ገዳምን በቀረቡ ጊዜ መነኮሳቱ ተቀበሏቸው። በብዙ ምስጋናም እየዘመሩ አስገቧቸው። በዚያችም አገር ጎን የታነጸ የጣዖት ቤት አለ። ስሙ በሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቅ ያዕቆብም መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችንን እናፍስስ። መነኮሳቱን በዚህ ምክር እየተስማሙ ሳሉ የንጉሥ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ? ከአማልክትስ ማንን ታመልካላችሁ? አሏቸው። ቅዱሳን መነኮሳትም እንዲህ አሏቸው፣ እኛስ ከሰማያት የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነ የሕያው እግዚአብሔርን ልጅ ክብር ይግባውና ጌታችን ኢየሱስ ክርስቶስን እናመልከዋለን። ጭፍሮችም ወደ ንጉሥ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስም በንጉሡ ፊት ታመኑ። ንጉሡም ሀገራቸውን መረመረ። አባ በርሳቦም የእኔና የወንድሞቼ መነኮሳት ሀገራችን ሮም ነው አለ። አባ ያዕቆብም የእኔ ሀገር ግብጽ ነው አለ። ንጉሡም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገለል እንዲያደርጉ ታዘዘ። ከግብጽ ሰዎች ጋር ቃል ኪዳን ስላለው። መነኮሳቱን ግን ደማቸው ሲፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔር መልአክ ፈወሳቸው። በማግስቱም ጤነኞቹ ነው ባገኛቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጣቸው። እነርሱ ግን ቃሉን አቃለሉ። ንጉሡም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶችን፣ የእጆችንና የእግሮችን ጥፍሮችን በማውለቅ 7 ቀኖችም ያህል አፍንጫን፣ ከንፈርን፣ ጆሮዎችንም በመቁረጥ እንዲያሰቃዩቸው አዘዘ። በ8ኛውም ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቅ በርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10 መነኮሳት ተቆረጡ። የንጉሡ የፈረሶች ባልደራስ ያን ጊዜ ለቅዱሳኑ የወረዱትን አክሊሎች አየ። ትጥቁንም ፈትቶ ጥሎ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽም አለው። ያን ጊዜም ሰያፊው ቆረጠው። ምስክርነታቸውንም ነሐሴ 28 ቀን ፈጸሙ። ንጉሡም ስጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ስጋቸውን ሰወረች። ንጉሡም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜም አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋርና ከሚከረፋ በረድ ጋር እሳት በንጉሡ ላይ ዘነመ። ከሰራዊቱም ሁሉ ጋር ተቃጥሎ ጠፋ። ከእነርሱም አንድ እንኳ አልቀረም።
የዚያች አገር ሰዎችን በሰሙ ጊዜ ሁሉ ወጥተው ፈረሶቻቸውን፣ ዕቃዎቻቸውን፣ ገንዘባቸውንም ወሰዱ። ወደ ሊቀ ያዕቆብም አምጥተው እሊህን ገንዘቦች ለምትሻው ስራ ውሰድ አሉት። እርሱም አልተቀበላቸውም። ግን በሰማዕታት መቃብር ላይ ቤተ ክርስቲያን እንዲሰሩ አዘዛቸው። ቤተ ክርስቲያኒቱም እስከ ዛሬ አለች። ከዘመናትም በአንዲት አገር ቸነፈር ሆነ። ወደ ሊቀ ያዕቆብም እንዲጸልይላቸው ላኩ። እርሱም ሰምቶ እጅግ አዘነ። ማዕጠንትም ይዞ ወደ ቤተ ክርስቲያን ገብቶ ረጅም ጸሎት ጸለየ። ዕጣንንም አሳረገ። ከዚያም ወጥቶ መልእክተኞችን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱም ጊዜ አገሪቱን ጤነኛ ሆና አገኟት። ደስ ብሏቸው የሊቀ ያዕቆብን አምላክ አመሰገኑት። ዳግመኛም ለከበረ ሊቀ ያዕቆብ ዳንኤል የሚባል ረድ ነበረው። ደግሞ ለቅዱስ ያዕቆብ ወዳጁ የሆነ አገረ ገዥ አለ። ለአገረ ገዡም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ረዱን ዳንኤልን በኃጢአት ልትጥለው ፈለገችው። እምቢ ባላትም ጊዜ ከአባቷ አገልጋይ ጸነሰችና በሊቀ ያዕቆብ ረድ አመካኘችበት። አባቷም ሰምቶ መምህር ያዕቆብንና ደቀ መዝሙሩን ሊገድል ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህን ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዝዝሃለሁ አለው። የመኮንኑም ልጅ ከወለደች በኋላ የከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዝዝሃለሁ አለው። ሕፃኑም አባቴ የእናቴ የአባቷ አገልጋይ እገሌ ነው አለን። የተሰበሰቡትም ሕዝብ ሰምተው አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ እረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው። ከዚህ ዓለም የምለይበት ጊዜ ደርሷል። በምሞትበትም ጊዜ ከአባ በርሳቦና ከልጆቹ ጋር ቀበረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክቱም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ መስተጋድል ጽሙድ እንተነበረ አሬጎ መልዕልተ ነዋህ ማይፈድ ላይጉሎ ንጉሥ ከሃዲ አጻር የሰማይታት በምክያድ አይህአ በጸሎቱ ወዘንመ ነድ ምስለ ደመና ጸሊም ወጽዩ በረድ። በዝችም ቀን የቀሲስ እስጢፋኖስና የሰማዕት ነቂጣ መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ታምራት የሚያደርግ የአባ ፊላታዎስና የባይታዊ አባ ኖብ የአቦሊም ማህበር የሆኑ የ40 ወንዶችና የ20 ሴቶች ሰማዕታት መታሰቢያቸው ሆነ። በዝችም ቀን ደግሞ የሰማዕት ኤፍሬምና የአባ ፊኖሞስ የሰማዕታት ስለሆን የአክሳኤልስና የይስሐቅ የምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ሐዋርያ ቶማስ በህንደኬ ላይ ላደረገው ተአምር መታሰቢያ ሆነ። ቶማስም በህንድ አገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች አገር መግባትን እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ከአንተ ጋር ትኖራለችና አለው። ወዲያውኑ ከህንደኬ የጎና ነጋዴ አቤኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም ሐናጺ የሆነ ባሪያ ሻለሁ አለ። ጌታም ይህን ባሪያዬን ገዝተህ ውሰድ፣ እርሱ ሐናጺ ነውና አለው። ከዚህም በኋላ በ3 ወቄት ወርቅ ሸጠው። እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያዬን ለጎና ነጋዴ ለአቤኔስ ሸጨዋለሁ። ከዚህ በኋላ አቤኔስ ቅዱስ ቶማስን ተረክቦ ወደ ሀገሩ ወሰደው። ወደ ከተማውን በቀረቡና በደረሱ ጊዜ የእንዚራና የመሰንቆ የዛጉፍ የእምቢልታ ድምፅ ሰምተው ይህ ምንድን ነው አሉ። ሰዎችም ንጉሥ ለሴት ልጁ ሰርግ አዘጋጅቷል፣ ወደ ንጉሡ ሰርግ ያልሄደውን እንዲቀጡት ንጉሥ አዟል አሏቸው። ይህንን ሰምተው አቤኔስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉም ሲበሉና ሲጠጡ ሐዋርያ ቶማስ ምንም አልቀመሰም። በዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያውም በዕብራይስጥ ቋንቋ ይህችን እጅ ውሾች ሲጎትቷት አያታለሁ አለ። አዝማሪዋም ብቻዋን ሰማችው። ይህም በጥፊ የመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያ ያሉትም ማን ነው የሞተ አሉ። ሰዎችም ይህን እንግዳውን በጥፊ የመታው ያ አሳላፊ ነው አሏቸው። አዝማሪዋን በሰማች ጊዜ ወደ ሐዋርያው ሂዳ በአጠገቡ ቁማ በጥፊ የመታችኝን እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቸዋለሁ አለች። በዚያ ያሉትም ሁሉ ይህን ሰምተው አደነቁ። ይህም ነገር በንጉሡ ዘንድ በተሰማ ጊዜ ንጉሡ ወደ ሐዋርያው መጥቶ ዛሬ አጋብቻታለሁና ና በልጄ ላይ ጸሎት አድርግ አለው። ሐዋርያ ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ።
የሃይማኖትም ቃል አስተምሮ ባረካቸው። በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱም ሃይማኖትን አስተማራቸው። እነርሱም አመኑበት። ጽምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሡም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ለእግዚአብሔርም ምስጋና ይሁን። የሐዋርያ ቶማስ በረከትም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ስዩጠ ልጥረ ወርቅ ሰላስ ለነጋዴ ጎና አቤኔስ ላይለ መራዊ ወሬዛ ወላይለ መርአት ነአስ ሶበ ጸለየ ወባረከ በከመ አዘዞ ንጉሥ ውስተ ምስካቦሙ ነበረ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወተስኡ ለመስከረም በዛቲ ዕለት ኮነ ተስካረ ጸአቱ እማዘግት ለቅዱስ ጎርጎርዮስ ሊቀ ጳጳሳት ዘአርማንያ ዘኮነ ሰማይተ ዘንበለ ክኤ ወደም ዛቅረብኩ ማህሌታ ዘኪሬ አይላፈ እምለተጸምዱ ከዘልፈ ለላነብብ ተወከ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውክፈ ምላቡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርታስ ለዛ ጻፎን ዘይደርስ ለዛ ነበቦም ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡራይ መሐረነ ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሳሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ ይንሳ እሞት። ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማህበረ ስላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማህፀነ ለክርስቶስ በስጋሁ ወበደሙ። ዛቲ መጽሐፈ ስንክሳር ዜና ግዝእትነ ማርያም እመብርሃን ወዜና መላእክት ትጉሃን ወዝክረ ነቢያት ቅዱሳን ወስብከተ ሐዋርያት ፍጹማን ወገድለ ሰማዕታት መዋዕያን ወዝክረ ኩሎሙ ጻድቃን እለ ኤሉ አድያማተ ስቃይ ወተጋድሎ ከመ ያብዝሁ መክሊተ ምግባራት ፍድፉድ ክሂለ ረድኤቶሙ ይቀበነ ለኩልነ ውሉደ ጥምቀት ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን።